እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። አምላክን እግዚአብሔርን እምቢ ባልክ ጊዜ የወገብን ፍሬ ትበላለህ የሚል እርግማን አለ። ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ አለ እነሱ ድረስ ይሄዳል ምሕረት ያለ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይል። የጌታ ኢየሱስ ክርስቶስ ታይፖሎጂ ነው አይደል? ዮናስ ሊትራሊ ቀጥታ ማለት ነው። ቀጥታ የኢየሱስ ክርስቶስ ታይፖሎጂ ነው። ጌታ ኢየሱስም ቀጥታ በስም ሜንሽን አድርጎ የኔ ምልክት የሱ ነው ብሎ ተናግሯል። ከሱ ውጪ የሚሰጥ ምልክት የለም። እንደውም አለ የመጨረሻ ምልክት የነብዩ ዮናስ ነው አለ ኢየሱስ። አይደንቲካሊ እግዚአብሔር በዮናስ ሕይወት ላይ ያደረጋትን ኢየሱስ ሕይወት ላይ ደግሞታል። ወይንም በኢየሱስ ለሚያደርገው የዮናስ ጥላ ነው። እግዚአብሔር በዘላለም መንግሥት ውስጥ ሊያከናውን ያለውን በአንዲት መስመር በኩል በዮናስ ሊያደርግ ነው። በእውነት ነው የምላችሁ። በጣም ለብዙ ነገር ኖረን በጣም ብዙ ሰው አመስግኗችሁ አጨብጨቦላችሁ እግዚአብሔር ከስር ያለው ከሚል በኛ ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በኔ ለዛ ነው ቸርች የተገናኘ ነው። ሌላ ነገር ልነግራችሁ አይደለም። መቼስ እዚህ የተሰበሰበ ነው። እቺን ነው የምናወራው። ክብር ለኢየሱስ ይሁን። ብትነግዱ ብትሰሩ በተለያየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናው። እውነቴን ነው የምነግራችሁ። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር ነው። ከዚህ የሚበልጥ ክብር ለክርስቲያን የለውም። መንፈሳዊ መሆን ነው የመጨረሻ ክብር ለኛ። መንፈሳዊ መሆን የእግዚአብሔርን ልብ አንብቦ መሬት ላይ ሥጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። ክብር ለመንፈስ ቅዱስ ይሁን። ከዛ ይሄ አገልጋይ ነነዌ ደረሰና የሶስት ቀን መንገድ ቀደም እንዳልኳችሁ የአንድ ቀን መንገድ ያህል በእግር ሄደ ይላል። በጣም ረጅም ነው እንግዲህ። ሄደና ከተማይቱ መሃል ላይ ቆመ። ጮክ ብሎ እኔ በጣም የድሮ ሰው መረጃ ጎበዝ ነው ማለት እንደ ዘንድሮ ሶሻል ሚዲያ የለም። ከተማይቱ መሃል ላይ ጮክ ብሎ ይላል። አሁን ያ ሁሉ ገበያ የሆነ በጣም ስልጡን የሆነ አገር ጮኸስ ማን ይሰማሃል? ቀጥ ብሎ ቆመና ጮኸ፣ ነነዌ በ40 ቀን ትገለበጣለች አለ። 40 ቀን ያላችሁ ታልቃላችሁ፣ እግዚአብሔር ከተማይቱን ሊያጠፋት ነው ብሎ ሲናገር እችና ተመልክቱ። እግዚአብሔር ይሄን ነው በልልኝ ያለው። መጽሐፍ ሲናገር የከተማው ሕዝብ ሁሉ አይደለም ይለው፣ የከተማው ሕዝብ ሁሉ ማቅ ለበሰ፣ መሬት ላይ ተቀመጠ፣ ማልቀስ ጀመረ። እግዚአብሔር ሆይ ማረን እያሉ ሲጮሁ ወሬው ንጉሡ ጋር ደረሰ። ቤተ መንግሥት ወሬው ደረሰ። ምን ሆናችሁ ነው አለ ንጉሥ። አገሩን ይመራል ንጉሡ። ምን ሆናችሁ ነው ሲል አገር በሙሉ በሰላም ቁጭ ባለበት ማቅ የምትለብሱት፣ አገር በሙሉ የሚያለቅሰው፣ ገበያ ላይ ያለው ምግብ በሙሉ ተበላሸ፣ እነሱ እየጾሙ ምን ተፈጠረ ሲላቸው እግዚአብሔር። የትኛው እግዚአብሔር? እሱ እኮ አሦራዊ ነው። የሚያውቀው ሞሎክና ካሞሽን ነው። ያህዌ እኮ የዕብራውያን ነው፣ የእስራኤላዊ አምላክ ነው። ያ ያህዌ መልእክተኛ ላከ ወደኛ። ዮናስ የሚባል ነቢይ ምን አለ? ነነዌ በ40 ቀን ትጠፋለች አለን። እቺ ነነዌ መጽሐፍ ሲናገር ንጉሥና መኳንንቶቹ አዋጅ አወጁ ይላል። ከዚህ ቀን ጀምሮ ሰው አይደለም ያሉት እንስሳ እንዳይበላ አሉ። እኔ አለማብላት እንስሳ እንዳይበላ እኮ ማለት መጋቢው ነው የምነግረው። ሄደ በሬና ከብትህን በግህን እንዳትመግብ
እና ወደ ጋዝ እንዳታወጣ እዛው በረታቸው ውስጥ ይቀመጡ፣ እንዳታቀርብ። ለምን ይጹሙ? እንስሳ ይጹም አለና ይጹሙ ብቻ አይደለም እንስሶቹ ማቅ ይልበሱ አለ። ሰው ማቅ ይለብሳል። ማቅ ባይዘው እንደዚህ አቧራ መበተን ብቻ አይደለም። ማቅ ልብስ ነው። ከልብሳቸው ውስጥ የሚያረጉት ነው። ሐዘን፣ የጠለቀ ሐዘን ሲኖር ማቅ ትዝ ይላችኋል። ነቢዩ ኤልሳ ትንቢት የተናገረበት ነገ በሳማሪያ ይሄን ያህል ሰቀል በይሄን ያህል ዋጋ ይሸጣል ያለበት ቀን፣ የዛን ቀን ትዝ ይላችኋል። በጣም ከባድ ነው። አንድ ጥቅስ ልንገራችሁ። በጣም ከባድ ነው። እንደሱ አይነት ጥቅስ አንዴ ይመስለኛል የተፈጸመው። ሁለት እናቶች ቁጭ ብለው ልጆቻቸውን ስለ መብላት ያወሩበት። እኔ መብላት ምናምን ሳይሆን ማሰብ አይደለም እንዲነገሩ ራሱ ምንድን ነው እንጂ የሚያስብ ራሱ ካገኘ እኮ እጅ ጭነህ ማስወጣት ነው፣ አጋንንት ካልሆነ። ልጆቻቸውን የሚበሉበት ባይዘው ዘዳግም 28 ላይ ያለ እርግማን ነው። አምላክን እግዚአብሔርን እምቢ ባልክ ጊዜ የወገብን ፍሬ ትበላለህ የሚል እርግማን አለ። እርግማን ነው ባይዘው። እስራኤል አምፃ እግዚአብሔርን እምቢ ብላ በዓልን ስታመልክ ነው ያ እርግማን ይድረስ። ልጅ እንብላ ብለው አንደኛዋ ልጇን እሺ ብላ በሉ። በስማ ይድሮሶ ከባ እንዴ ልጇን በላችልና ከዛስ በሚቀጥለው ቀን ደግሞ የዛችኛዋን ሊበሉ ሲመጡ ያችኛዋ ልጄን አልሰጥም አለች እና ኧረ እኔ በሞት ይሻለኛል ስትል ለክስ ንጉሥ ጋር መጡና ቆሙ። ምንድን ነው አላቸው። ትላንትና የኔ ልጅ በላን አሉት ለንጉሱ። ከዛ ሲል ዛሬ የእሷን ተስማምተን ነበረ ልጄን አልሰጥም አለችኝ እርዳኝ ስትለው ንጉሥ ምንድን ነው ያላት? እግዚአብሔር ያልረዳሽን አላት። እኔ እንዴት ልረዳሽ እችላለሁ ብሎ ንጉሥ ልብሱን ሲገልጥ ይላል ማቁ ከውስጥ ታየ ይላል። ማቅ ለብሷል። ታውቃለህ? he was a king I think የኢዮራም መሰለኝ ወይ ኢዮራም ወይ አካዚያስ ነው። ማቁ ታየ ይላል። ማቅ ይለብሳሉ። የነነዌው ንጉሥ ያዘዘው እሱን ነው። እንስሳ እንኳን ሳይቀር ማቅ አልብሱልኝ። ማቅ ለበሰ። በእግዚአብሔር ፊት ወደቅ፣ ንስሐ ገቡ። ስሙኝ፣ መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም ጸሎታቸውን ሰማ፣ እግዚአብሔርም ተለመናቸው፣ ሊያጠፋ ከነበረው ቁጣ እግዚአብሔር ተመለሰ ይላል። አሁን እናንተ አሜን ነው ያላችሁት። ዮናስ አሜን አላለም። ዮናስ እንደዚህ ያለው ድሮም አውቄው ነበር አለው። እኔ ወደ ተርሴስ የሄድኩት ይህን ጸባይን ስለማቅ ነው አለ። እኔን ታስብለኛለህ? አዎ። ከዛ ሲንመለሱ ትምራለህ። ነነዌውን የሚማር ነው። ነነዌውን ይቅር ያለው ማን ነው? እግዚአብሔር። ካጠፋ የሚያጠፋው ማን ነው? ማጥፋት መማር እኮ አልሰጠውም። ተናግሬ እንዴት ዝም ትለኛለህ? እንዴት ነነዌን ትምራታለህ ብሎ ዮናስ ሲል እግዚአብሔር ወደ ከተማይቱ ተራራ ላይ እንዲወጣ አደረገው። ተራራዋ ላይ ወጣ እና ቁጭ ሲል እግዚአብሔር አንዲት ምንድነው ቅል ነው አበቀለ ይላል። እና ቅሏ ወጣችና ጋረድ አደረገችው እና ከነበረው ከሐሩሩ መለስ አደረገችው። እፎ ያለ ከዛ እግዚአብሔር እኮ አያስተምርህ እንዲህ ዝም ብሎ እንዲህ ፕሪንሲፕል ይንገር እንጂ በኑሮ ካስተማረ ትላከ ይላል። ትሏ ቅሏን በላቻት ይላል። ታውቃለህ? እንዲህ መታ ተከትላ ሙልጭ አርጋ ስበላ ሐሩሩ ሲያቃጥለው አለ። ምን እንዳለ ታውቃላችሁ? በሞት ይሻለኛል አለ። አንተ ሰው ፀሐይ ሲደበድቡ በሞት ይሻለኛል ይላል። ኧረ እኔስ በሞት ይሻለኛል መኖሬ ምን ጠቀመኝ ሲል እግዚአብሔር እንደዚህ አለው፣ ላልፈጠርከው አለው፣ ምንም ላላዋጣህበት ለዚች ቅል አንተ እንደዚህ ከተንገበገብክ አለው እኔ ለፈጠርኩት አለው። ቀጥሎ እንደዚህ አለው፣ ቀኝና ግራውን ለማያቅ ብዙ ሕፃናት ላሉበት ለነነዌ ከተማ እንዴት እኔ አላስብም አለው። ተመለስ ዮናስ አለው፣ ንስሐ ግባ ራስህ አለው። ማቴዎስ 12:40 ላይ እንደዚህ ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነርሱ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ እዚህ አለ።
ታይፖሎጂ ቀጥታ ኢየሱስ አመጣው። ይሄ ዮናስ የሚባል ሰውዬን አሳ ነባሪ ሆድ ውስጥ አስገብቶ 3 ቀን ያቆየው እሱ በመቃብር 3 ቀን እንደሚቆይ ለማሳየት ነው። ኢትስ ሜሲያኒክ። የዮናስ ወደ አሳ ነባሪ ሆድ መግባት ሞት ነው። በመቃብር ሆኜ ተጣራሁ አለ እኮ እሱ ራሱ። ከሲኦልም ሆኜ ድምፄን አሰማሁ አለ። ይሄ ቀጥታ ነው አይደል እንትኑ። አሁን ሰውየው አሳ ነባሪ ሆድ ውስጥ ነው ያለው። ሲጮህ ግን ከመቃብር ይልና ከሲኦል ይላል። ጌታ ኢየሱስ ክርስቶስ ከዚህ የተለየ ሌላ ምልክት ለዚህ ትውልድ አይሰጠውም አለ። ምልክት እስቲ ያሳየን ሲሉት ከዚህ የበለጠ ምን ምልክት ይምጣ አላቸው። ስለማን ነው የምታወራው? ስለ ዮናስ። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን እንዳደረ አታውቁም ሲል አይሁዳውያን ናቸው እናውቃለን መምህር ይሉታል። በዚህ በማቴዎስ ወንጌልና በሉቃስ ወንጌል ላይ ነው የተጠቀሰው፣ ሁለቴ አለ። ታዲያ ዮናስ እኮ 3 ቀን በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ በመቃብር ውስጥ 3 ቀን በሲኦል ሆድ ውስጥ 3 ቀን ያድራል። አሳ ነባሪው ዮናስን ወደ ምድር እንደተፋው እንዲሁ የሰው ልጅ በ3ኛው ቀን ከሞት ይነሳል። ከዮናስ የሚበልጥ በዚህ አለ። ዮናስ ይህንን የጌታ የኢየሱስ ክርስቶስን የድነቱን ሥራ የእግዚአብሔርን የማዳን ዕቅድ ሙሉ በሙሉ ማሳየት ላይችል ይችላል። ደካማ ነው። ከዮናስ የሚበልጥ በዚህ አለ። ዮናስ አንዴ ስታል፣ አንዴ መለሳል፣ አንዴ ሲማሩ ያለቅሳል። እግዚአብሔር ይምራል የሚል መልእክት ሲመጣ እንዴት ትምራለህ ይላል ዮናስ። ከዮናስ የሚበልጥ በዚህ አለ። ዮናስ የተናገርኳት ለምን ጠባትልም እግዚአብሔር አጠፋለሁ ብለሃል አንተ ጻድቅ አምላክ ነው እንዴት ትምራለህ ነው። ጌታ ኢየሱስ ክርስቶስ ደግሞ ይምራል ነው፣ ይማር ነው። ጌታ ኢየሱስ ክርስቶስ ደግሞ ይቅር ይባሉልኝ ነው። ስለ ሰው ልጆች ኃጢአት መሞቱን በዚህ ምክንያት ለ3 ቀን ያክል በመቃብር ማደሩን ከዚያም እግዚአብሔር ደግሞ የሞትን ጣር አጥፍቶ ከሞት እንዴት አድርጎ እንደሚያስነሳው ማስነሳቱን ቀጥሎ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ዓለምን ሁሉ ከበደልና ከኃጢአት ይቅር ማለቱን የሚያስተምር መጽሐፍ ነው። 4ቱም ምዕራፍ ዮናስ። በጣም የሚገርማችሁ እግዚአብሔር መሐሪ ነኝ እያለ ብቻ አይደለም ዮናስ መጽሐፍ ላይ እኔ መሐሪ ነኝ ይቅር ባይ ነኝ እያለ አይደለም። ዮናስ የእስራኤል ነቢይ ሆኖ ሳለ ትንቢት የሚናገረው የአሕዛብ ከተማ ነው። እግዚአብሔር ከእስራኤል ውጪ ምሕረት አለኝ እያለ በክርስቶስ ኢየሱስ የመስቀል ሥራ አሕዛብን ሁሉ እጠቀልላለሁ እያለ ነው እግዚአብሔር። ነነዌ አሕዛብ ናት፣ አሲሪያ አሶር ናት፣ ጨካኞች ናቸው፣ ክፎች ናቸው። እግዚአብሔር ግን እንደዚህ ያለ እነሱ ድረስ ይሄዳል ምሕረት ያለ እግዚአብሔር በክርስቶስ ኢየሱስ በኩል የሰው ልጆችን ሁሉ እንደሚያድን የሰበከው በዚህ አገልጋይ በኩል። እኔ ዮናስ በዚህ መጠን የእግዚአብሔር ዲዛይን ገብቶት ነበሮይ አላቅም። እኛ ማቴዎስ ወንጌል እጃችን ላይ ያለ፣ ሉቃስ ወንጌል እጃችን ላይ ያለ መሲሁ ኢየሱስ መጥቶ ቆመና እሱ የትንቢት በሙሉ ፍጻሜ ነው ተባብለን የለባለፈው የትንቢት ሁሉ መደምደሚያ ስለሆነ የዮናስን አገልግሎቱን ሕይወቱን ዕድሜውን በሙሉ ሰብስበው አመጣውና የዮናስ ያ ሁሉ የተከፈለ ዋጋ ያ ሁሉ የተሄደ መንገድ ጌታ ኢየሱስ ክርስቶስ ሲሰብክ 3 ቁጥር እንዲጠቀማት በኢየሱስ የ3 ዓመት ተኩል አገልግሎት መካከል ዮናስ 3 ቁጥር እንዲኖረው ነው በዛ ሁሉ መንገድ ውስጥ ያሳለፈው። እግዚአብሔር በዚህ ያድላችሁ በእውነት። ከዛ ኢየሱስ ቀጠለ። በእርግጥ ዮናስ ጋር ብቻ አላቆመም። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆ ከሰለሞን የሚበልጥ እዚህ አለ። የደቡብ ንግሥት የሚላት ደግሞ አንዲት ሴት አለች አይደል? ከኛ ጋር ሄዳለች ብለን ብዙ ጊዜ የምናነሳት እሷ ደግሞ የሰለሞንን ጥበብ ለማየት እስራኤል እያለ አሕዛቧ መጣች አለ። የእግዚአብሔር ጥበብ አልፎ ይወጣል እኮ ነው ኢየሱስ እያስተማረ ያለው። የማቴዎስ ወንጌል ለአይሁዳውያን የተጻፈ ወንጌል ነው። እናንተ እዚህ ቁጭ ብላችሁ ሳትቀበሉኝ አለ ኢየሱስ። እዛ ያሉትን ላድን ነው እኮ ነው ስብከቱ። እኛን አየን ኢየሱስ።